አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ እንዴት ቆያችሁ? የግንቦት 20 2017 ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው አብዱልሐኪም ናስር ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ለሐጅ ስነ ስርዓት ሳውዲ አረቢያ የደረሱ ምዕመናን ቁጥር ከ1 ሚሊዮን ተሻገረ። ሱዳን በኮሌራ በሽታ ለጤና ቀውስ ለመጋለጥ አፋፍ ላይ መሆኗን ዓለም አቀፍ የነፍስ አድን ኮሚቴ አሳሰበ። በዓለም የጤና ድርጅት የጄኔቫ ዋና ጽሕፈት ቤት የፍልስጤም ሰንደቅ ዓላማ እንዲውለበለብ ውሳኔ ተላለፈ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁ እንድቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ለሐጅ ስነ ስርዓት ሳውዲ አረቢያ የደረሱ ምዕመናን ቁጥር ከ1 ሚሊዮን ተሻገረ። በዘንድሮ ሐጅ ስነ ስርዓት ላይ ለመሳተፍ ወደ ሳውዲ አረቢያ የተጓዙ ምዕመናን ቁጥር ከ1 ሚሊዮን መሻገሩን ይፋ ያደረገው የሀገሪቱ የሐጅና የኡምራ ሚኒስትር ነው። ኢንቲሳር ሁሴን ዝርዝሩን ታቀርበዋለች። ለሐጅ ስነ ስርዓት ሳውዲ አረቢያ የደረሱ ምዕመናን ቁጥር ከ1 ሚሊዮን ተሻገረ። በዘንድሮ ሐጅ ስነ ስርዓት ላይ ለመሳተፍ ወደ ሳውዲ አረቢያ የተጓዙ ምዕመናን ቁጥር ከ1 ሚሊዮን መሻገሩን የሀገሪቱ የሐጅና የኡምራ ሚኒስትር አስታውቋል። በስነ ስርዓቱ ላይ ለመሳተፍ ሳውዲ አረቢያ ከገቡት መካከል 1,044,341ዱ በአየር፣ 53,850 በየብስ እንዲሁም 4,278ቱ በባህር ተሳፍረው መድረሳቸውን ሚኒስትሩ ይፋ ያደረገው መረጃ ያመለክታል። ከዚሁ ጋር በተገናኘ የዙልሂጃ ወር በዛሬው ዕለት መጀመሩን ተከትሎ ለሐጅ ስነ ስርዓት የተጓዙ ምዕመናን በክንውኑ ከፍተኛ ስፍራ በሚሰጠው በአረፋ ተራራ ላይ የሚቆሙት በሚቀጥለው ሳምንት ሐሙስ እንደሚሆን ታውቋል። የኡሙል አረፋን የሚከተለው የኢድ አልአድሃ በዓል በማግስቱ ጁምዓ ግንቦት 29 2017 ይከበራል። በሌላ መረጃ በዘንድሮ ሐጅ እየተመዘገበ በሚገኘው ከፍተኛ የሙቀት መጠን ሳቢያ በመስጂደል ሐረም የጁምዓ ሰላትን ጨምሮ ኹጥባ ከ15 ደቂቃ መብለጥ እንደማይኖርበት ሼክ አብዱራህማን ሱደይስ የሚመሩት የመስጂደል ሐረምና መስጂደል ነበዊ የሃይማኖት ጉዳዮች ምክር ቤት መምሪያ ማስተላለፉን የሀገሪቱ መገናኛ ብዙሃን ዘግቧል። በመስጂዱ በአዛንና በኢቃም መካከል የሚኖረው ርዝማኔም እንዲሁ ከ5 እስከ 10 ደቂቃ እንዲወሰን ትዕዛዝ ተላልፏል። የዘንድሮ ሐጅ በሚከናወንበት ወቅት በቅድስቲቱ መካ ከተማ ከፍተኛ የሆነ ሙቀት ቢመዘገብም የትኛውም አይነት ወረርሽኝ ይከሰታል የሚል ስጋት አለመኖሩን የሀገሪቱ ጤና ሚኒስቴር አስታውቋል። የጤና ሚኒስቴር ባለስልጣናት በሰጧቸው መግለጫዎች የሁጃጅ ጤንነት ቅድሚያ እንደሚሰጡ ማረጋገጫ መስጠታቸውን አልአረቢያ ዘግቧል። በሐጅ ለመሳተፍ የሚደረገው የምዕመናን ጉዞ በቀጣይ ቀናትም የሚቀጥል መሆኑ የተገለጸ ሲሆን በጠቅላላ ወደ 2 ሚሊዮን ገደማ ሁጃጅ ተሳታፊ ይሆናሉ ተብሎ ይጠበቃል። የሐላል ኢንዱስትሪውን ለማሳደግ ማሌዥያ ኮሚሽን ልታቋቁም መሆኑን አስታወቀች። አህመድ አብዱራህማን ዝርዝሩን ያቀርብልናል። የሐላል ኢንዱስትሪውን ለማሳደግ ማሌዥያ ኮሚሽን ልታቋቁም መሆኑን አስታወቀች። ማሌዥያ የሐላል ኢንዱስትሪን ለማሳደግ ራሱን የቻለ ኮሚሽን ልታቋቁም መሆኑን የተናገሩት የሀገሪቱ ኢንቨስትመንት ንግድና ኢንዱስትሪ ሚኒስትር ናቸው። ሚኒስትሩ ቲንጉ ሴሪ ዛፍሩል ይህን የተናገሩት የደቡብ እስያ ሀገራትን ባሳተፈው የአሲያም ፎረም ላይ ነው። ማክሰኞ ዕለት በማሌዥያ ኳላላምፑር የተካሄደው ፎረም ከ10 አባል ሀገሮች በተጨማሪ ቻይናን እንዲሁም 6 የገልፍ ትብብር ምክር ቤት ሀገሮችን ያሳተፈ ነበር። ሐላል ኢንዱስትሪን በተመለከተ የተናገሩት የማሌዥያ ሚኒስትር ከሀገሪቱ የሐላል ምክር ቤት የኮሚሽን ማቋቋሚያ ምክር ሐሳብ መቅረቡን በመጠቆም በቀጣይ ጉዳዩ ወደ ካቢኔ ተመርቶ ውሳኔ እንደሚሰጥበት ገልጸዋል። ምክር ሐሳቡ የሚቀርበው በሀገሪቱ የሐላል ምክር ቤት ሰብሳቢ ዳቱክ ሴሪ አህመድ አማካኝነት እንደሚሆንም አስረድተዋል። የሀገሪቱ መገናኛ ብዙሃን እንደዘገቡት የሐላል ኮሚሽን አቋቁማለሁ ባለችው ማሌዥያ እንደ አውሮፓውያኑ አቆጣጠር በ2003 በሐላል ኢንዱስትሪ በድምሩ $54 ቢሊዮን የሚገመት የወጪ ንግድ ተካሂዷል። ይህ ቁጥር የሀገሪቱን ኢኮኖሚያዊ እድገት በማሳደግ ረገድ ወሳኝ ሚና መጫወቱንም ባለሥልጣናት ይናገራሉ። በተጨማሪም ይህ ዘርፍ ለጠቅላላ የሀገር ውስጥ ምርት ወይም ጂዲፒ 10 በመቶ የሚሆነውን ድርሻ ማበርከቱ ተገልጿል። ማሌዥያ በአሁኑ ሰዓት በቀጠናው በሐላል ኢንዱስትሪ መሪ ሀገር መሆኗንም ባለሥልጣናት ይገልጻሉ። ለዚህ አስረጃ አድርገው የሚያቀርቡት በርካታ ሀገሮች ልምዶችን ለመቅሰምና ከዘርፉ ጋር ተያያዥ ቴክኒካዊ ጉዳዮች ላይ ለመተባበር ከሀገሪቱ ጋር ለመስራት ሐሳብ ማቅረባቸውን ነው። እንደ ማሌዥያ ውጭ ጉዳይ ሚኒስቴር መረጃ ከሆነ በአሁኑ ሰዓት በማሌዥያ ከሐላል ምግብና መጠጥ ባሻገር የሎጂስቲክስ፣ የመድኃኒትና ሌሎች ዘርፎች ላይ ከፍተኛ እድገት እየተመዘገበ ነው። የኢንዱስትሪው አቅርቦት ከሙስሊም ሀገራት በተጨማሪ ሙስሊም ባልሆኑትም ጭምር
ተመራጭ እየሆነ መጥቷል። ከማሌዥያ በተጨማሪ በደቡብ ምስራቅ እስያ ውስጥ የምትገኘው ኢንዶኔዥያ የሐላል ኢንዱስትሪን ለማሳደግ ብሔራዊ እስላማዊ ፋይናንስ ማዕከል ማቋቋሟን ያስታወቀችው በተያዘው ዓመት መጀመሪያ ላይ ነበር። የማዕከሉን መከፈት ይፋ ያደረጉት የኢንዶኔዥያ የወቅቱ ፕሬዝዳንት ሀገራቸው በሐላል ኢንዱስትሪ ቀዳሚ የመሆን ሰፊ ዕድል እንዳላት ተናግረው ነበር። ፕሬዝዳንት ጆኮ ዊዶዶ የእስላማዊ ፋይናንስ ማዕከሉን መከፈት ባበሰሩበት ወቅት ማዕከሉን መክፈት ያስፈለገው ሸሪዓዊ መር ኢኮኖሚን ለማሳደግ እንዲሁም የሀገር ውስጥ የሐላል ኢንዱስትሪዎች በዓለም አቀፍ ደረጃ ተወዳዳሪነታቸውን እንዲያሳድጉ ለማገዝ በማለም መሆኑን ገልጸው ነበር። በዓለም አቀፍ ደረጃ ከፍተኛ እድገት እያስመዘገበ መሆኑ የሚነገርለት የሐላል ኢንዱስትሪ በስሩ 7 ዘርፎችን የሚያቅፍ ነው። የሐላል ኢንዱስትሪ በስሩ ሐላል ፋይናንስን ጨምሮ ምግብ፣ ሐላል ቱሪዝም፣ ሐላል ፋሽን፣ ሐላል ሚዲያና መዝናኛ፣ የመድኃኒትና ሐላል መዋቢያዎችንም ያካትታል። ወደ ሌላ ኸበር እንለፍ። ሱዳን በኮሌራ በሽታ ለጤና ቀውስ ለመጋለጥ አፋፍ ላይ መሆኗ ተገለጸ። ዓለም አቀፍ የነፍስ አድን ኮሚቴ IRC በጦርነት እየተናጠች ያለችው ሱዳን በኮሌራና ሌሎች በሽታዎች መቀስቀስ የህብረተሰብ ጤና አደጋ ውስጥ ለመግባት ጫፍ ላይ ትገኛለች ሲል አስታውቋል። አልጀዚራን ጨምሮ ዓለም አቀፍ መገናኛ ብዙሃን በአንድ ሳምንት ብቻ 172 ሰዎች በኮሌራ በሽታ መሞታቸውን ይፋ መደረጉን ዘግበዋል። ከዚህ በተጨማሪ አዳዲስ ኬዞች በካርቱም ግዛት መመዝገባቸው ተገልጿል። የዓለም አቀፉ የነፍስ አድን ኮሚቴ የሱዳኑ ዳይሬክተር ኢቲዛዝ ዩሱፍ 3ኛ ዓመት የያዘውን የሱዳን የእርስ በርስ ጦርነት የኮሌራ በሽታ እንዲያገረሽ አድርጓል ማለታቸውን የቢቢሲ ዘገባ ያመለክታል። ኮሚቴው በመግለጫው የኮሌራ ክትባት ተደራሽነት ዝቅተኛ መሆኑን በመግለጽ አስፈላጊ ግብአቶችም እየቀነሱ እንደሚገኝ ጠቅሷል። የሕክምና ረድኤት ድርጅት የሆነው ድንበር የለሽ የሐኪሞች ቡድን በበኩሉ ካለፈው ወር አጋማሽ ጀምሮ በካርቱም በሺዎች የሚቆጠሩ ሰዎች በኮሌራ መያዛቸውን አስታውቋል። በሱዳን የቡድኑ አስተባባሪ ሱሌይማን አማር ግጭቱ አስፈላጊ መሰረተ ልማቶችን ጎድቷል ብለዋል። በዋና ከተማው ካርቱም የሚገኙ የጤና ተቋማት የጤና ባለሙያዎች በግጭቱ ምክንያት ለቀው ለመውጣት ተገደዋል ሲሉ አክለዋል። አገልግሎት የሚሰጡ ጥቂት የጤና ተቋማት ደግሞ ከአቅማቸው በላይ መጨናነቃቸውም ተናግረዋል። በካርቱም ባለፈው ሳምንት በአንድ ቀን ብቻ 500 የኮሌራ ኬዞች መመዝገባቸውን ኃላፊው አስታውቀዋል። ከካርቱም ባሻገር በሰሜንና ደቡብ ሱዳን ኮሌራ መቀስቀሱም ተዘግቧል። የዓለም የጤና ድርጅት እንዳወጣው መረጃ በአብዛኞቹ በኮሌራ የሚያዙ ሰዎች ቀላል ምልክቶች ወይም ምንም ምልክት ላያሳዩ ይችላሉ። ነገር ግን በሽታው ከባድ ተቅማጥ የሚያስከትል ከሆነ ገዳይ ሲሆን በአንቲባዮቲክ እና ግሉኮስ መታከም እንደሚችል ይገልጻል። በሱዳን ጦርና ፈጥኖ ደራሽ ኃይል መካከል በተጀመረው የስልጣን ሽኩቻ ምክንያት ከ2 ዓመታት በፊት በተቀሰቀሰው የሱዳን ግጭት ከ150 ሺህ በላይ ሰዎች ሲገደሉ ሚሊዮኖች ደግሞ ቤት ንብረታቸውን ጥለው እንዲሰደዱ ተገደዋል ሲል የመንግስታቱ ድርጅት ገልጿል። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳዮች እናስታውሳችሁና እንመለስ። ለሐጅ ስነ ስርዓት ሳውዲ አረቢያ የደረሱ ምዕመናን ቁጥር ከ1 ሚሊዮን ተሻገረ። ከቆይታ በኋላ በዓለም ጤና ድርጅት የጄኔቫ ዋና ጽሕፈት ቤት የፍልስጤም ሰንደቅ ዓላማ እንዲውለበለብ ውሳኔ ተላልፏል። በዝርዝር እንመለከተዋለን። ይጠብቁን። አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ ትዕዛዝ አስተላለፈች። ከድር ከማል ዝርዝሩን ያቀርበዋል። አሜሪካ ኤምባሲዎቿ የተማሪዎች የቪዛ ቀጠሮ እንዳይሰጡ ትዕዛዝ አስተላለፈች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በውጭ ሀገሮች የሚገኙ ኤምባሲዎቹ የተማሪዎች የቪዛ ቀጠሮ እንዳይሰጡ ትዕዛዝ መስጠቱ ተሰምተዋል። ለተማሪዎች የቪዛ ቀጠሮ እንዳይሰጥ በጊዜያዊነት እግድ የጣለው አስተዳደሩ የአመልካቾችን የማህበራዊ ሚዲያ ገጾች የማጣራት ሂደት ለማስፋት በዝግጅት ላይ እንደሚገኝም አስታውቋል። ቢቢሲ እንደዘገበው በውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተጽፎ ለዲፕሎማቲክ ማህበረሰቡ በተላከ ማስታወሻ ላይ እገዳው ተጨማሪ መመሪያ እስኪወጣ ድረስ ይቆያል ተብሏል። አስተዳደሩ የተማሪዎች አመልካቾች የማህበራዊ ሚዲያ ገጾችን የማጣራት ሥራ አጠናክሮ ይሰራል የተባለ ሲሆን ይህም በኤምባሲዎችና በቆንስላ ጽሕፈት ቤቶች ላይ ትልቅ እንድምታ እንደሚኖረው ተገልጿል። ውሳኔው ትራምፕ የግራ ዘመም ርዕዮተ ዓለም እየተከተሉ ናቸው ካሏቸው ታዋቂ የአሜሪካ ዩኒቨርሲቲዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የተወሰነ ውሳኔ ነው። ዩኒቨርሲቲዎች በግቢው ውስጥ ጸረ ሴማዊነት እንዲሰፍን አስችለዋል፣ እንዲሁም
የተማሪዎች የቅበላ ፖሊሲዎቻቸው አድሏዊነት አለው ሲሉ ትራምፕ ይከሷቸዋል። የዜና ወኪሉ ተመልክቼዋለሁ ያለው የመንግስት የውጭ ጉዳይ መስሪያ ቤት ማስታወሻ ቀጠሮዎች ላልተሰጣቸው አመልካቾች ተማሪዎች አዲስ ቀጠሮ እንዳይያዝላቸው በመግለጽ ቀጠሮ የተሰጣቸው ተማሪዎች ግን በዚያው መሰረት እንዲስተናገዱ ያዛል። በተጨማሪም የውጭ ጉዳይ መስሪያ ቤቶች ሁሉም የተማሪ ቪዛ አመልካቾች የማህበራዊ ሚዲያ ገጾቻቸው እንዲጣራ እና እንዲፈተሽ የሚያደርግ ዝግጅት እያደረገ እንደሆነም ይጠቅሳል። ከዚህ ቀደም በአሜሪካ ትምህርታቸውን ለመማር የሚፈልጉ የውጭ ሀገር ተማሪዎች ቪዛ ከመሰጠቱ በፊት በሀገራቸው በሚገኝ የአሜሪካ ኤምባሲዎች ቃለ መጠይቆችን ማድረግ ይጠበቅባቸው ነበር። የውጭ ሀገር ተማሪዎቹ ለትምህርት ከፍተኛውን ክፍያ ስለሚያደርጉ ተቋማቱ ከፍተኛውን ገቢያቸውን የሚያገኙት በዚህ መልክ ነበር። የሀገሪቱ የውጭ ጉዳይ መስሪያ ቤት ቃል አቀባይ ታሚ ብሩስ ወደ ሀገራችን የሚመጡ ተማሪዎች እነማን እንደሆኑ የማጣራት ሂደቱን በቁም ነገር የምንወስደው ነው። ይህንኑ ማድረጋችንን እንቀጥላለን ሲሉ ለጋዜጠኞች ተናግረዋል። የትራምፕ አስተዳደር ለዩኒቨርሲቲዎች የሚሰጠውን በ100 ሚሊዮን የሚቆጠር ዶላሮችን በማገድ እንዲሁም በሺዎች የሚቆጠሩ ቪዛዎችን በመሰረዝ ተማሪዎችን ከሀገር ለማስወጣት ተንቀሳቅሷል። እነዚህ የአስተዳደሩ አብዛኛው እርምጃዎች በፍርድ ቤት ታግደዋል። ከዚሁ ጋር በተገናኘ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአንጋፋውን የሃርቫርድ ዩኒቨርሲቲ የፌዴራል በጀት ሙሉ ለሙሉ ሊያቋርጡ እንደሚችሉ ኒውዮርክ ታይምስ ጋዜጣ አገኘሁት ያለውን ሪፖርት ጠቅሶ ዘግቧል። በዘገባው መሰረት የሚቋረጠው የሃርቫርድ ዩኒቨርሲቲ በጀት 100 ሚሊዮን ዶላር ገደማ ነው። ትራምፕ በሃርቫርድ ላይ አስቀድመው የጣሉት የውጭ ሀገራት ተማሪዎችን የተመለከተ የገንዘብ ድጋፍም በተመሳሳይ በፍርድ ቤት መታገዱ የሚታወስ ነው። በዓለም ጤና ድርጅት የጄኔቫ ዋና ጽሕፈት ቤት የፍልስጤም ሰንደቅ ዓላማ እንዲውለበለብ ውሳኔ ተላለፈ። አህመድ አብዱራህማን ዝርዝሩን ተመልክቶታል። በዓለም ጤና ድርጅት የጄኔቫ ዋና ጽሕፈት ቤት የፍልስጤም ሰንደቅ ዓላማ እንዲውለበለብ ውሳኔ ተላለፈ። የዓለም ጤና ድርጅት የፍልስጤም ሰንደቅ ዓላማ በጄኔቫ ዋና ጽሕፈት ቤት እንዲውለበለብ የሚደግፈውን የውሳኔ ሐሳብ በአብላጫ ድምፅ ያጸደቀው ማክሰኞ ዕለት ባካሄደው ስብሰባ ነው። የውሳኔ ሐሳቡ ከአባል ሀገሮች መካከል 95 ድጋፍ ሲያገኝ እስራኤልን ጨምሮ 4 ተቃውሞ ገጥሞታል። የድጋፍ ድምፅ ከሰጡት ውስጥ በቀጣይ ሰኔ ወር ለፍልስጤም ሀገረ መንግሥት ዕውቅና እንደምትሰጥ ያሳወቀችው ፈረንሳይና ጃፓን ይገኙበታል። ከእስራኤል ጋር የወገኑት ደግሞ ሃንጋሪ፣ ቼክ ሪፐብሊክና ጀርመን ናቸው። 27 ሀገሮች ድምፀ ተአቅቦ በሰጡበት የውሳኔ ሐሳብ ከድርጅቱ እየለቀቀች የምትገኘው አሜሪካ ከዚህኛው ምድብ ውስጥ መካተቷን የፍልስጤም ዜና አገልግሎት ዋፋ ዘግቧል። ከውሳኔው በኋላ የተናገሩት በተባበሩት መንግስታት ድርጅት የፍልስጤም ቋሚ መልእክተኛ ኢብራሂም ክራይሺ ውሳኔው ተምሳሌታዊ ከመሆኑ በተጨማሪ ለጤና ጉዳዮች አስተዋጽኦ የምናበረክት የዓለም አቀፉ ማህበረሰብ አካል መሆናችንን የሚያረጋግጥ ነው ብለውታል። ቋሚ መልእክተኛው አክለውም ፍልስጤም በቅርቡ በዓለም ጤና ድርጅትና በሁሉም የተባበሩት መንግስታት መድረኮች ውስጥ ሙሉ አባልነት ታገኛለች የሚል ተስፋ እንዳላቸውም ገልጸዋል። ውሳኔው የፍልስጤም ሕዝብ ከዓለም አቀፍ የጤና ድጋፍ ተጠቃሚ እንዲሆን እንዲሁም ተገቢውን የጤና እንክብካቤ ለማቅረብ ዓለም አቀፍ የትብብርና የቅንጅት አሰራሮችን እንዲያገኝ በማስቻል ወደፊት የሚያራምድ መሆኑ በዘገባው ተጠቅሷል። የዓለም ጤና ድርጅት ከዚህ በተጨማሪም ባለፈው ሳምንት በ78ኛው የዓለም ጤና ጉባኤ ወቅት የዓለም ጤና ድርጅት አባል አገሮች ምስራቅ ቁድስን ጨምሮ በወረራ በተያዘው የፍልስጤም ግዛት እንዲሁም የሶሪያ ጎላን ኮረብታ አካባቢ የሚስተዋለው አስከፊ የጤና ሁኔታ ላይ ሪፖርት ማድረጉን እንዲቀጥል በአብላጫ ድምፅ አጽድቋል። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አባል ከሆኑት 193 ሀገራት መካከል 150 ገደማ ሀገሮች የፍልስጤምን ሀገርነት በይፋ ዕውቅና ሰጥተዋል። ሆኖም በምክር ቤቱ ድምፅን በድምፅ የመሻር መብት ካላቸው መካከል ዩናይትድ ስቴትስና ብሪታንያ እስካሁን ድረስ ዕውቅና አልሰጡም። ውድ ተመልካቾቻችን ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። አብዱልሐኪም ናስር አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።